የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በዕለቱ የውጭ ትንታኔያችን በስፋት ይዘናል። የቻይና ጦር የታይዋን ዋና ዋና ወደቦችን የመዝጋት ሙከራ እንደሚያካትትና ለወራሪዎች ለውጭ ኃይሎች ጥብቅ ማስጠንቀቂያን ያለው ከፍተኛ ወታደራዊ ልምምድ በታይዋን ዙሪያ ማድረግ ጀምሯል። እንደ አዲስ የተነሳው በምስራቅ አፍሪካ እስራኤል ለሶማሌላንድ የሀገር እውቅና መሰጠቷን ተከትሎ እንዲሁም ቻይና ታይዋንን የሀገር እውቅና ይሰጧታል በሚል ስጋት ነው። በዚህም ቻይና ታይዋንን ዙሪያዋን 360 ዲግሪ የመክበብ አጀንዳና ሀሳብ አፍልቃለች። ይህም የሆነው ታይዋን የሀገር እውቅና ከተሰጣት እኔም በታይዋን ከፍተኛ የሆነ የጦር እርምጃ ወስዳለሁ በማለት እየገለጸች ነው። የቻይና የውጭ ጉዳይ ሚኒስትር ያንግ ይ እንደገለጹ ከሆነ በምስራቅ አፍሪካ ሶማሌላንድ የሀገር እውቅና መሰጠቷን ተከትሎ በታይዋን የሀገር እውቅና ይሰጣታል በሚል ከፍተኛ ትንቅንቅ እያደረጉ ነው። በዚህም ዛሬ በተጀመረው ይህ የቀጥታ ተኩስ ልምምድ የአየር ኃይል፣ የባህር ኃይል፣ የሮኬት ወታደር ያሳተፈ ሲሆን ታይዋን መከላከያ ኃይሉ ያጸፋ መልስ ለመስጠት ወታደሮቿና የጦር መሳሪያ በተጠንቀቅ እንዲያሰማራ አስገድዶታል። ይህም የሆነው የውጥረቱ መነሻስ ምንድን ነው? የልምምዱስ ይዘት ምንድን ነው የሚለውም ብዙዎችም አስደንቋል። ታይዋንስ በዚህ ምላሿ ምን ይሆናል? ስትራቴጂካዊ አንድምታው ምን ሊልስ ሊያስከትል ይችላል የሚለው ነገርም ካሁኑ ዓለምን ግራ እያጋባ ነው። በዚህም ጉዳይ የዜና ጥንቅራችን በዚሁ ያመላክታል። የውጥረቱ መነሻ ይህ የቤጂንግ እርምጃ የመጣው አሜሪካ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋንና የጃፓኑ ጠቅላይ ሚኒስትር ሳናይ ታካይቺን ቻይና በታይዋን ላይ ጥቃት ከሰነዘረች ጃፓን ጦር ጣልቃ ሊገባ እንደሚችል ፍንጭ መስጠታቸውን ተከትሎ ነው። ቤጂንግ ታይዋን የራሷ ግዛት አካል አድርጋ የምትቆጠር ሲሆን አስፈላጊም ከሆነ በኃይል እንደምትቆጣጠራት ስትገልጽም ስታብራራም ቆይታለች። በዚህም ቻይና የልምምዱ ይዘት ጀስቶ ሚሽን 2025 በሚል የቻይና ጦር ምስራቃዊ እዝ እንደገለጸው ጦሩ በታይዋን ሰሜንና ደቡብ ምዕራብ አቅጣጫ ተሰባስቦ የምድር የባህር ኢላማዎች ላይ የማስመሰል ጥቃቶች ፈጽሟል። ጀስቶ ሚሽን 2025 ተብሎ የተሰየመው ይህ ልምምድ ማክሰኞም ሮብም የሚቀጥል ሲሆን የደሴቷን ቁልፍ ወደቦች የመዝጋት ደሴትን የመክበብ እንቅስቃሴ ያካትታል። የዙ ቃል አቀባይ ሺይን እንዳሉ ከሆነ ልምምዱ የባህር አየር ኃይል ውጊያ ዝግጁነት፣ የተቀናጀ ቁጥጥርና ቁልፍ ወደቦችን የመዝጋት አቅም ለመፈተሽ ያለመ ነው ብለውታል። በዚህም የቻይና መንግስት ሚዲያ እንደዘገበው ከሆነ እንቅስቃሴው ታይዋን ወሳኝ የሆኑ የሰሜን ኩሉክ፣ የደቡብ ካውንሺንግ ወደቦችን በመዝጋት ላይ ያካትታል ተብሏል። በዚህም ጉዳይ የታይዋን ምላሽ ምን ይሆናል? ታይዋን የቻይና እርምጃ በጽኑ አውግዛለች። ፕሬዝዳንቱም ጽሕፈት ቤት ቃል አቀባይ ካረን ኩኡ ቻይና ዓለም አቀፋዊ ሕጎችን በመጣስ እያደረገች ያለው ወታደራዊ ማስፈራራት አውግዘው ቤጂንግ ይህንን ኃላፊነት የጎደለው ትንኮሳ በአስቸኳይ እንዲታቆም ጠይቀዋል። በታይዋን መከላከያ ሚኒስቴር በኩል ባለፉት 24 ሰዓታት ውስጥ 2 የቻይና ጦር አውሮፕላኖች እና 11 መርከቦች በደሴቷ ዙሪያ ሲንቀሳቀሱ መታየታቸውን ገልጾ ታይዋን ጦር በተጠንቀቅ እንደሚገኝና ፈጣን የአጸፋ እርምጃ ለመስጠት ዝግጁ መሆኑን አስታውቋል። ይህን ይበል እንጂ ሚኒስትሯ የአሜሪካ ሰራሽ የሆነውና እስከ 300 ኪሎ ሜትር ርቀት መምታት የሚችል የሂማርስ ሮኬት ሲስተምን ጨምሮ የተለያዩ የጦር መሳሪያ የሚያሳዩ ቪዲዮዎች በማውጣት ዝግጁነቷን አሳይቷል። በዚህም ጉዳይ ምን ይከሰት ይሆን? ስትራቴጂካዊ አንድምታው ይህ ልምምድ እንደ አውሮፓ አቆጣጠር 2022 ጀምሮ ቻይና ያደረገችው 6ኛው ከፍተኛ ወታደራዊ ጫና ነው ተብሎላታል። ተንታኞች እንደሚሉት ቻይና በልምምድ ስም የውጭ ሀገራት በተለይ አሜሪካ፣ ጃፓን በግጭቱ ወቅት ለታይዋን እርዳታ እንዳያደርጉ ለመከላከል ማቀዷን በግልጽ ስትናገር ይህ መጀመሪያዋ ነው። የክራይስፒ ግሩፕ ተንታኟ ዊሊያም ያንግ አልጀዚራ እንደገለጹት ይህ ልምምድ የቻይና የጦር መሳሪያ በአጭር ጊዜ ውስጥ ወደ ስትራቴጂካዊ ቦታ የማንቀሳቀስ አቅሙን ማደጉን የሚያሳይ ነው ብለውታል። የሩሲያ ስውር ተዋጊ ጀቶችን አድኖ የሚጥለው ኤስ-500 ይፋ አደረገች። ታህሳስ 19 ቀን 2018 በአሜሪካና በሩሲያ መካከል ያለው ወታደራዊ ቴክኖሎጂ ፉክክር ወደ አዲስ ምዕራፍ ተሸጋግረዋል። ሩሲያ ፕሮሚቴስ የተሰኘው አዲሱ ኤስ-500 የሚባል አየር መከላከያ ስርዓቷ
ማንም ሊያየው የማይችለው የአሜሪካ ስውር ተዋጊ ጀቶች መምታት እንደሚችል በይፋ አስታውቃለች። ይሁን እንጂ እንደ ሞስኮ ዘገባ ከሆነ ኤስ-500 ከዚህ ቀደም ከነበሩት የመከላከያ ስርዓቶች በእጅጉ የላቀ ነው። መሳሪያው በተለይ እንደ ኤፍ-22 ራፕተር እና ኤፍ-35 ላይቲንግ ቱ ያሉ አነስተኛ ራዳር ምስል ያላቸው ጀቶች እንዲሁም እጅግ ፈጣን የሆኑ የሃይፐርሶኒክ ሚሳይሎች ለመጥለፍ የሚያስችል መልቲ ባንድ ራዳር ታጥቋል። ይሁን እንጂ የጦር መሳሪያ ተንታኞች የሩሲያ ይገባኛል ጥያቄ በጥንቃቄ ይመለከቱታል። አንድ አውሮፕላን በራዳር ጭላንጭል ማየት ያንን አውሮፕላን ኢላማ ውስጥ አስገብቶ በሚሳኤል መምታት የተለያዩ ቴክኖሎጂ ደረጃ መኖራቸውን ይገልጻሉ። በአሜሪካ በቅርቡ ይፋ ያደረገችው ቢ-21 ራዳር ቦምብ ጣይ አውሮፕላን ቢሆን እንደ ኤስ-500 ያሉ መከላከያ ጥሶ እንዲገባ ተደርጎ ከፍተኛ ሚስጥር የተሰራ መሆኑን ስጋቱን ደግሞ ከፍ አድርጎታል። ኤስ-500 እስካሁን በጦር ሜዳ ላይ አምስተኛ ትውልድ ስውር ጀቶች ፊት ለፊት ተገናኝቶ አቅሙን አላሳየም። በመሆኑም የሩሲያ ይገባኛል ጥያቄ እስካሁን በንድፍ ሀሳብ ደረጃ ብቻ ያለ እንጂ በተግባር የተረጋገጠ አለመሆኑን ተንታኞች ይስማሙበታል። ይህ ፉክክር ዓለምን ወደ አደገኛ የጦር መሳሪያ እሽቅድድም እየመራት ይገኛል። በአንድ በኩል የማይታዩ አውሮፕላኖች የመፍጠር፣ በሌላ በኩል ደግሞ የማይታዩ አድኖ የመምታት ቴክኖሎጂ አንደኛው ክፍለ ዘመን ታላቅ ወታደራዊ ፈተና ሆኖ ቀጥሏል። በዚህም ጉዳይ ቀንና ጊዜ የሚፈታ ይሆናል። ሶማሌላንድ የሶማሌን አንድ አካል ሆና ተቀጥላለች። የአፍሪካ ህብረት መግለጫ ሶማሌላንድ ማን እንደሆነች የሚያውቁ ሰው አሉ ሲሉም ትራምፕ ገልጸዋል። የአፍሪካ ህብረት እስራኤል ሶማሌላንድ ሀገር እውቅና መስጠቷን ተከትሎ በኮሚሽነሩ በኩል መግለጫ ወጥቷል። የአፍሪካ ህብረት ኮሚሽን መሐመድ አሊ የሱፍ በ1969 የዛኔው የአፍሪካ አንድነት ድርጅት የሀገሪቱ ግዛት ነጻነት ካገኙ እንዳይነካ የሚለው መርህ ዛሬም አፍሪካ ህብረት አቋም ነው ብለዋል። ኮሚሽኑ ሶማሌላንድ ጋር ተያያዘም እየተፈጠሩ ያሉ ሁከቶች እንዳባባሳቸው ገልጾ ኮሚሽኑ ሶማሌላንድ ነጻ ሀገር እውቅና መስጠት የሚደረጉ ተግባራትን እንቅስቃሴ እንደማይቀበሉ ገልጸዋል። ሶማሌላንድ የሶማሌ ፌዴራል ሪፐብሊክ አካል ሆና ተቀጥላለች ያሉት መሐመድ አሊ የሱፍ ለሶማሌላንድ እውቅና መስጠት የህብረቱ መርህ መጣስ መሆኑን እውቅና መስጠቱን የሀገሪቱ መረጋጋት ላይ ተጽዕኖ እንዳለው ገልጸዋል። የአፍሪካ ህብረት ለሶማሌ ግዛት አንድነት ሉዓላዊነት ያልተቋረጠ ድጋፍ ያሉት ኮሚሽነሩ የሶማሌ አስተዳደሮች በሀገሪቱ ሰላም በማጽናት ሊያደርጉት ስራ ድጋፍ ይቀጥላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ለሶማሌላንድ እውቅና ለመስጠት ዝግጁ አለመሆናቸውን ገልጸዋል። ትራምፕ ሁሉን ሀገር እየተናጠ ያለው እናጠነዋለን፣ እኔ ብዙ ነገር አጥንቻለሁ፣ ትክክለኛ የሆነውን ትልልቅ ውሳኔ የምወስነው ብለዋል። ትራምፕ ለሶማሌላንድ ማን እንደሆነች የሚያውቁ አሉ ወይም ማለት የጠየቁ ሲሆን ሶማሌላንድ በእውቅና ምትክ የቀረበላችን የወደብ አማራጭ እቅድ ግን ትልቅ ነገር ነው ሲሉ ገልጸውታል።